ኢራን አዳዲስ የሆኑ የጦር መሳሪያዎችን ወደ ጦር ኃይሏ ከማቀላቀሏ ባሻገር በጦርነቱ ቀደም ብሎ ደርሶባት በነበረው ውድመት ሳቢያ የተጎዱ የሚሳኤል ከተሞቿን ድጋሜ በመጠገን ምናልባት በመጪዎቹ ሳምንታት ሊጀመር እንደሚችል ስጋት የተደገነበት የአሜሪካና የኢራን ብሎም የእስራኤል ጦርነት ጋር ተገናኝቶ ልትወስድ የምትችለው የአጸፋ እርምጃን በተመለከተ ሙሉ በሙሉ ያላትን ቅድመ ዝግጁነት ይፋ እያደረገች ትገኛለች። በተመሳሳይ እስራኤልም እንዲሁ ምናልባት በመጪዎቹ ጥቂት ሳምንታት አንዳንዶች ቀጣይ ሳምንት ሲሉ ገልጸውታል በኢራን ላይ ወታደራዊ ዘመቻ ለማድረግ ወደ መጨረሻው ምዕራፍ ላይ መምጣቷ ሲሰማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በኢራንና በአሜሪካ መካከል የቀጠለ ዲፕሎማሲያዊ ግንኙነት አሁንም መኖሩን ገልጸው ነገር ግን ኢራን ወደ ስምምነት ማትመጣ ከሆነ ያለው አማራጭ ጦርነት ነው በማለት በእርግጥም ጦርነት በመጪዎቹ ጊዜ ያንን ቀጠና እንደማይለቀው አረጋግጠዋል። አሁን በሶስቱም ሀገራት አማካኝነት እየተከናወነ ያለ ወታደራዊ ዝግጅት በሚኖር የጦርነት ሂደት ላይ ምን አይነት በዓለም የነዳጅ አቅርቦት ላይ ጫናን ያስከትላል የሚለውን ነጥብ ጨምሮ አሁናዊውን የእስራኤል የአሜሪካና የኢራን ወቅታዊ ሁኔታ በዝርዝር መመልከታችንን እንቀጥላለን። ሰላም ጤና ያስጥልን ክብራትና ክብራን፣ ነጻነት ላቀው ነኝ። በሬድሲ ፖስት ላይ በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁኝ። ወደ ዕለቱ ዋና ጉዳይ ልውሰዳችሁ። በ40 ቀናት ጦርነት ውስጥ ያሳለፉት አሜሪካ፣ እስራኤልና ኢራን ምናልባትም ከቀናት በኋላ ሁለተኛው ምዕራፍ የጦርነት መርሃ ግብርን ሊጀምሩ መሆኑን የሚያሳዩ መረጃዎች ከእስራኤልም ከኢራንም እንዲሁም ከአሜሪካም እየተደመጡ ይገኛሉ። አገራቱ በተለያየ ደረጃ ወታደራዊ የጦር ዝግጅታቸውን ማጠናከራቸውን የሚገልጹ መረጃዎችም በግልጽ በመስተዋል ላይ ናቸው። ከዚህ አንጻር በኢራን በኩል አዲስ ወደ ጦር ግንባሯ ቀላቅላ ምናልባት በሚኖረው የጦርነት ሂደት ላይ ውጤትን አስመዘግብበታለሁ ብላ ተስፋ ካደረገችባቸው የጦር መሳሪያዎች መካከል አራሽ 2 እየተባለ የሚጠራ ተንቀሳቃሽ ሰው አልባ አውሮፕላን ወይም ድሮን አንዱና ዋነኛው ነው። አራሽ 2 እየተባለ የሚጠራው ኢራን አዲስ ተንቀሳቃሽ ሰው አልባ አውሮፕላን ወይም ድሮን እስከ 2000 ኪሎ ሜትሮች ርቀት ድረስ እየበረረ ወደ ኢላማው መገስገስ ይችላል ተብሏል። በአየር ላይ ረዘም ላለ ጊዜ ቆይታ አድርጎ ኢላማውን ካረጋገጠ በኋላ ከኢላማው ጋር ተጋጅቶ ፍንዳታ እያከናወነ ሱሳይዳል ሊባል የሚችል ባህሪ ማለት ነው። ይህንን በማሳየት ወዲያው በኢላማው ላይ ጉዳት ያደርሳል ተብሏል። በዝቅተኛ ዋጋ ወይም የገንዘብ ወጪ መሰራት የሚችል መሆኑ በበርካታ ወይም በመቶዎች የሚቆጠሩ የአራሽ 2 ድሮኖችን በተመሳሳይ ጊዜ ወደ ኢላማቸው ለመተኮስ አቅምን ይፈጥራል ተብሎ ይገለጻል። እንደምታውቁት ከዚህ ቀደም እንግዲህ በ40 ቀኑ ጦርነት ላይ የሻሂድ ድሮኖችን የኢራን ድሮኖችን እናስታውሳለን። አሁን ደግሞ በቀጣይ ሊኖር በሚችል የጦርነት ሂደት ላይ አራሽ 2 እየተባለ የሚጠራውን የድሮን አይነት ኢራን ለመጠቀም ሙሉ ዝግጅት አድርጋለች በመባል ላይ ይገኛል። እርግጥ ነው ይህንን አራሽ 2 የሚባለውን የተንቀሳቃሽ ሰው አልባ አውሮፕላን በቀደመው የ40 ቀኑ ጦርነት ጊዜ የቤንጎሪዮን አውሮፕላን ማረፊያ ተመቶበታል በማለት ኢራን ገልጻ እንደነበር አይዘነጋም። ምንም እንኳን የእስራኤል መገናኛ ብዙሃን ጉዳዩን ቢያጣጥሉትም ወይም በገለልተኛ ተቋማት አማካኝነት ነገሩ ባይረጋገጥም፣ ያም ማለት ግን ኢራን ይህንን የድሮን ቴክኖሎጂ ከጦር መሳሪያዋ ጋር ቀላቅላ ወደ ጦርነት ለመግባት በዝግጅት ላይ መሆኗ ሀገሪቱ በሚኖር የጦርነት ሂደት ላይ የምትከተለው የጦር ስልትን በግልጽ ያሳየ ተብሏል። እንደምታውቁት በመጀመሪያው የ40 ቀኑ ጦርነት ጊዜ የባላስቲክ ሚሳኤሎችና የክሩዝ ሚሳኤሎችን በመጠቀም የጠላት የምትላቸውን አሜሪካና እስራኤል አቅሞችን ሊያዳክም የሚችሉ ኢላማዎችን ትመታ ነበረ። አሁን ላይ ግን በዋናነት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቹን አቅም ለመፈተን እንዲቻል በአንድ ጊዜ በርካታ ድሮኖችን ወደ ኢላማ በመተኮስ ለዚህ ደግሞ አራሽ 2 የተባለውና በጣም በዝቅተኛ ዋጋ የሚሰራ እስከ 2000 ኪሎ ሜትሮች ድረስ የሚሄድ ከራዳር ውጪም የመሰወር አይነት አቅም አለው በማለት ኢራን የገለጸችውን ተንቀሳቃሽ ሰው አልባ አውሮፕላን ለመጠቀም ሙሉ ዝግጅት መጨረሳቸውን ለማወቅ ተችሏል። ይህንን የአራሽ 2 የድሮን ቴክኖሎጂን ከቀናት በፊት በኤፕሪል 30 በኢራን የፐርዢያ ገልፍ ነፃነት ቀን በተከበረበት ጊዜ በይፋ ኢራን ማስተዋወቋም አይዘነጋም። ኢራን በዚህ ደረጃ ለጦርነቱ ከመዘጋጀቷ ባሻገር በ40 ቀኑ ጦርነት ጊዜ ጉዳት የደረሰባቸው የሚሳኤል ከተሞቿንም በመጠገን በተለይ በነዛ ሚሳኤል ከተሞች ውስጥ የሚገኙ የባላስቲክ የክሩዝ ሚሳኤልና ድሮኖችን ለድጋሚ የጦርነት ሂደት ዝግጁ በማድረግ ምናልባትም ለሚመጣው ጦርነት ዝግጁ ነኝ በማለት ላይ ትገኛለች። ታዲያ በዚህ ደረጃ ኢራን ዝግጅት እያከናወነች ከመሆኑ ባለፈ
ዛሬም ድረስ የማታውቁት ያላያችሁትን አይነት የጦር መሳሪያም አዘጋጅተናል በማለት ላይ ይገኛሉ ኢራኖች። ይሄ የጦር መሳሪያ ምንድን ነው በሚለው ላይ በእርግጥ በግልጽ የታወቀ ነገር የለም። ነገር ግን አንድ ከፍተኛ የኢራን ባለስልጣን ይህንን የጦር መሳሪያ አሜሪካዎቹ ሲመለከቱ ልባቸው እንደማይቆም ተስፋ እናደርጋለን በማለት ጭምር መግለጻቸውንና በእነ አሜሪካ ላይ ለመሳለቅ መሞከራቸውን ከቀናት በፊት ተዘግቧል። ታዲያ በዚህ ሂደት ላይ አብሮ መታወቅ ያለበት ጉዳይ በኢራን ወታደራዊ አቅም ላይ የሩሲያ ጣልቃ ገብነት እንዳለም ጭምር ከሰሞኑ ፔንታጎን ያረጋገጠው አይነት ጉዳይ ሆኗል። እንደምታስታውሱት ከቀናት በፊት በአሜሪካ ኮንግረስ ውስጥ የአሜሪካ መከላከያ ዋና ጸሐፊ ፔት ሄግሴት እና ሌላኛው ወታደራዊ ጀነራል የትራምፕ ወታደራዊ ጀነራል በጋራ በመሆን ከኮንግረስ በርካታ ጥያቄዎች እየቀረቡላቸው እንደነበር አይዘነጋም። ታዲያ በዛ ቆይታ ላይ ወታደራዊ ጀነራሉ ካረጋገጧቸው ነገሮች መካከል ወይም ከገለጿቸው ነገሮች መካከል የሩሲያ አቅም በኢራን ታይቷል ወይም ሩሲያ ኢራንን እየደገፈች ነው። ይሄ ጉዳይ በሳተላይት መረጃዎች ብቻ ሳይሆን የጦር መሳሪያ ድጋፍም ጭምር ያጠቃለለ ነው በማለት ገልጸዋል። ምንም እንኳን ያው ፐብሊክ ስለሆነ ነገሩ በግልጽ የሚታይና ያው በቀጥታ የቴሌቪዥን ስርጭትም ሲተላለፍ ስለነበረ በተናገሩት ነገር ላይ ወይም ሩሲያ ኢራንን በጦር መሳሪያ ደግፋለች በሚለው ጉዳይ ላይ ጠለቅ ያለ ማብራሪያ ባይሰጡም፣ እንዴት፣ መቼ፣ በምን መልኩ በሚለው ጉዳይ ላይ ጠለቅ ያለ ማብራሪያ ባይሰጡም ነገር ግን እንደው ጠቅለል አድርገው ሩሲያ የኢራን ወታደራዊ አቅም የጀርባ አጥንት ሆና ቀጥላለች የሚለውን ጉዳይ እንግዲህ በኮንግረስ ድረስ ያመኑት አይነት እውነት ሆኗል። በቀጣይ አሁን ጦርነት ይመጣል ብለን ስናስብ በኢራን በእስራኤልና በአሜሪካ መካከል ይህንኑ የነ ሩሲያ ወታደራዊ እርዳታ ላንመለከት እንደማንችልም መረዳት እንችላለን። ለዚህ ደግሞ ከቀናት በፊት የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ወደ ሩሲያ ሄደው ከቭላዲሚር ፑቲን ጋር ቆይታ አድርገው ነበረ። በቆይታቸው ላይ ካነሷቸው ነጥቦች መካከልም የወታደራዊ እርዳታና ትብብር ጉዳይ አንዱ እንደሆነ ተንታኞች ይገልጻሉ። ስለዚህ አሁን ምናልባት ሁለተኛ ዙር የእነዚህን ሀገራት ጦርነት የምንመለከት ከሆነ የሩሲያ ወታደራዊ እርዳታም ከኢራን ጎን ሊሆን ይችላል የሚል ጉዳይ ይነሳል። ከዛ ባለፈ እንደነ ዋሽንግተን ፖስት የመሰሉ ዓለም አቀፍ መገናኛ ብዙሃን ቻይና የሳተላይት መረጃዎችን ለኢራን በማቅረብ በጦርነቱ ላይ ኢራንን ደግፋለች የሚል የምርመራ ዘገባን ይፋ ማድረጋቸው አይዘነጋም። ይህንን ነገር ጠቅለል ስታደርጉት ቻይናና ሩሲያ ምናልባት አሁን በቀጣይ ሊኖር በሚችል የጦርነት ሂደት ላይ ከኢራን ጎን በቀጥታም ይሁን በተዘዋዋሪ በቀጥታ እንኳ ይኖራል ብዬ ባላስብም ነገር ግን በተዘዋዋሪ ልንመለከታቸው የማንችልበት ምንም አይነት ሁኔታ የለም። ኢራን በዚህ ደረጃ ወታደራዊ የጦር ዝግጅቷን እያደረገች ትገኛለች። ታዲያ በነ ቻይና ከመደገፏ ባሻገር የራሷን ወታደራዊ አቅም የገነባችው ኢራን ለጦርነት ዝግጁ ነኝ ስትል እነ እስራኤል እነ አሜሪካስ ምን አይነት ወታደራዊ ዝግጅትን እያደረጉ ነው የሚለውን ነጥብ ደግሞ በተወሰነ እንመልከተው። እዚህ ጋር እንደ ማሳያ ሆኖ ሊቀርብ የሚችለው ጉዳይ እስራኤል ከትላንት በስቲያ በ24 ሰዓታት ውስጥ 6500 ቶን የሚጠጋ አዳዲስ የጦር መሳሪያዎችን ከአሜሪካ በእርዳታ መልክ ተቀብላለች የሚለው ጉዳይ ነው። ከዚህ በተጨማሪ ደግሞ የእስራኤል ከፍተኛ ባለስልጣናትና የወታደራዊ መኮንኖች በአሜሪካ ውስጥ ያለውን ነባራዊ ሁኔታ በተለይ ዶናልድ ትራምፕ ጦርነቱን ለመጀመር እያከናወኑ ካለው ዝግጅት አንጻር ሁኔታውን በቅርብ እየተከታተሉ መሆኑንና በቀጣይ በቃ በነ ትራምፕ ዘንድ ጎሄድ የሚል ነገር ከመጣ ጦርነቱ ይጀመር የሚል ነገር ከመጣ ብቻ ያንን ግሪን ላይት በመጠባበቅ ላይ መሆናቸውን የሚገልጽ ጉዳይ አለ። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ አንድ ነገር ተናግረዋል። በኢራን ውስጥ የጀመርነውን ነገር ለመጨረስ የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ከትራምፕ መሪነት ጋር በጋራ በመሆን የጀመርነውን ነገር መጨረስ ይኖርብናል በማለት በእርግጥም ጦርነቱ ቀጣይ መሆኑን አመላክተዋል። ታዲያ እንግዲህ እስራኤል 6500 ቶን የሚጠጋ አዳዲስ የጦር መሳሪያዎችን ከአሜሪካ ስትረከብ በዶናልድ ትራምፕ በኩልስ ደግሞ ምን አይነት የጦር ዝግጅት እየተከናወነ ነው የሚለውን ነገር ካየን ዶናልድ ትራምፕ በሴንትኮም አማካኝነት ማብራሪያ ቀርቦላቸዋል እየተባለ ይገኛል። ያላቸው አማራጭ ምን እንደሆነ ማብራሪያ ቀርቦላቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በሴንትኮም አማካኝነት የቀረበላቸው ማብራሪያ በኢራን ውስጥ ፈጣንና አጭር የሆነ ወታደራዊ ተልእኮን በመፈጸም የኢራንን አቅም ማዳከም የሚል ላይ ያተኮረ አይነት ወታደራዊ ሚሽንን እንፈጽም የሚል ጉዳይ ነው ተብሏል። ይሄ ማለት ምን ማለት ነው? ከዚህ ቀደም 40 ቀን ተዋግተዋል። ነገር ግን አሁን በአጭር ጊዜ ሊያጠናቅቁት የሚችል አይነት ወታደራዊ እቅድ ማብራሪያ ቀርቦላቸዋል ተብሏል። ስለዚህ እንግዲህ እነ ዶናልድ ትራምፕ በሴንትኮም አማካኝነት አማራጮቻቸው ተዳሰው
በዚህ መልኩ ብንገባ ወታደራዊ ድል እናስመዘግባለን የሚለውን ነገር እየተመለከቱ ነው። እነ እስራኤል ደግሞ 6500 ቶን የሚጠጋ ወታደራዊ እርዳታን ከአሜሪካ አግኝተዋል። ታዲያ የሚጠበቀው ነገር ምንድነው ከተባለ የትራምፕ ቀደም ብዬ እንዳልኳችሁ ግሪን ላይት ነው። በቃ ትራምፕ ወስነው እስኪገቡ ድረስ ነው እንጂ ኦልሞስት ዜ ሜክ አፕ ዴር ማይንድ በቃ ወስነው ጨርሰዋል እየተባለ ነው የሚገኘው ጦርነቱን ለመጀመር። ለምን ከተባለ ደግሞ በድርድር ሂደት ላይ ኢራን ባቀረበችልን ኦፈር ደስተኛ አይደለንም፣ ኢራን ባቀረበችልን የድርድር አማራጭ ደስተኛ አይደለንም ሲሉ ዶናልድ ትራምፕ ተናግረዋል። እንደምታስታውሱት ኢራን ለአሜሪካ ያቀረበችው የድርድር አማራጭ ምንድን ነው? ኢራን ያቀረበችላቸው አማራጭ ምንድነው? አሜሪካ ብሎኬዱን ታንሳ ወይም የባህር ላይ ከበባውን ታንሳ፣ ከዛኛ ሆርሙዝ ሰርጥን እንከፍታለን፣ የኒክሌር ጉዳይን በተመለከተ በቀጣይ እንደራደራለን የሚል ሐሳብ ነው። በዚህ ጉዳይ ላይ ደስተኛ ያልመሰሉ ዶናልድ ትራምፕ ታዲያ የተሻለ አማራጭ አቅርቡ፣ ካልሆነ ጦርነት ጀምራለሁ የሚል ዛቻና ማስፈራሪያቸውን ማሰማታቸውን ቀጥለዋል። ታዲያ የትራምፕ ማስፈራሪያ በአንድ በኩል ሲሰማ፣ ኢራን ደግሞ የወታደራዊ ዝግጅት አቅሟን በድጋሚ እየጠጋገነች እያስተካከለች አዳዲስ የጦር መሳሪያዎችን እያስገባች ከቻይና እና ከሩሲያ ጋር ወታደራዊ እንግዲህ ሚስጥራዊ ሊባል የሚችል ወታደራዊ ግንኙነቷን እያጠናከረች ለጦርነት ዝግጁ ነኝ እያለች ነው የምትገኘው። በእንደዚህ አይነት ነባራዊ ሁኔታ ላይ ጦርነቱ ምናልባት በቀጣይ ሳምንት ሊጀመር ይችላል የሚለው ጉዳይ ተደጋግሞ በመሰማት ላይ የመሆኑ ነጥብ አሁናዊው የዓለም የነዳጅ መስመር ቀውስ ተባብሶ ለመቀጠሉ አንድ ማሳያና ማረጋገጫ መሆኑንም በርካቶች እያነሱ ነው የሚገኙት። የሆርሙዝ ሰርጥ በመዘጋቱ ምክንያት ዓለም ያለችበት የነዳጅ ቀውስ በመላው ዓለም ላይ እንግዲህ በግልጽ እየታየ ነው። ባይዘዌ ከዚህ ቀውስ እና አሜሪካም አልተረፉም። አሜሪካ የነዳጅ ዋጋ ጨምሯል። ምንም እንኳን አሜሪካ ከፍተኛ የነዳጅ አምራች ሀገር ብትሆንም ነገር ግን ከዓለም ገበያ ተለይታ ምንም የምትሰራው ነገር ስለሌለ የዋጋ ጫና አሜሪካንም እያስጨነቀ ነው ተብሏል። ከዚህ ባለፈ እንግዲህ እና አሜሪካ በሆርሙዝ ሰርጥ በማስከፈት ረገድ ላይ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ጋር እየገቡበት ያለ ውጥረትና ብጥብጥም በጣም ተባብሶ ቀጥሏል። እንደምታውቁት አሜሪካ በጀርመን የሚገኙ ከ5000 በላይ ወታደሮቿን ልታስወጣ መሆኑን የሚያመላክቱ ዜናዎች አሉ። ያው ይሄ ጉዳይ የፍሬድሪክ መርትዝ አስተዳደር የጀርመኑ ቻንስለር ፍሬድሪክ መርትዝ ከዶናልድ ትራምፕ ጋር የገቡበት ሰጣ ገባን ታውቃላችሁ። በጣም ዶናልድ ትራምፕን ዘልፈውባቸዋል። አሜሪካ በኢራን አማካኝነት በብዙ እየተዋረደች ነው ሲሉ በመግለጻቸው ሳቢያ ቅያሜ የገባቸው ዶናልድ ትራምፕ አሁን እንደ ማስፈራሪያ አድርገው የኔቶ አባል ሀገራት የሚገኙ የአሜሪካ ወታደሮችን ለማስወጣት ጥረት ጀምረዋል። በጀርመን 5000 ወታደሮችን አስወጣለሁ ብለዋል። በነገራችን ላይ ጀርመን ውስጥ አሜሪካ ያላት ወታደሮች ቁጥር ብዛት 36000 እና ከዛ በላይ ነው። ከዛ ቀጥሎ በጣሊያን ውስጥ ከ12000 በላይ የሚሆኑ ወታደሮች አሉ። በነ ፖላንድ በነ ስፔን ለምሳሌ ከ3000 በላይ ወታደሮች አሉ። ፖላንድ ውስጥ ተመሳሳይ ከ3000 በላይ ወታደሮች አሉ። በተጨማሪ ግን ራሽናል የሆኑ ማለት በጊዜ ሂደት ውስጥ የሚቀያየሩ ከ10000 በላይ የሚጠጉ ወታደሮች በፖላንድ እንዳሉ ይታወቃል። በጥቅሉ አሜሪካ ከ68000 በላይ የሚጠጉ ወታደሮች በአውሮፓ በሚገኙ የኔቶ አባል ሀገራት ውስጥ አሏት ነው የሚባለው። አሁን ጀርመን ውስጥ 5000 ወታደሮችን በመጪዎቹ ከ6 እስከ 12 ወራት ጊዜ አስወጣለሁ ወደሚል አቋም መታለች። በሌሎች ሀገራት ላይም ይህንን ነገር ለማስተግበር Call signs Venom 1 through 4, clawing east toward Iran's space headquarters that was feeding targeting data to its ballistic missiles. Everything about this strike. ስለዚህ አሜሪካ ወታደሮችን አስወጣለሁ የሚለው ማስፈራሪያ አሁን ለምንድን ነው እንዲህ ያመጣችሁ ከተባለ የሆርሙዝ ሰርጥን ለማስከፈት ከሌሎች 9 ሀገራት ጋር በጋራ በመሆን እንተባበርና ሆርሙዝን እናስከፈት ብላለች። አዎንታዊ ምላሽ አላገኘችም ከነዚህ ሀገራት። ከዚህ ቀደምም ጥያቄ አቅርባ ፖዚቲቭ የሆነ ወይም አዎንታዊ የሆነ መልስ አላገኘችም ነበር። እንደምታስታውሱት በጊዜው ዶናልድ ትራምፕ በቃ ምንም የማንም እርዳታ አያስፈልገንም ሲሉ ተሳልቀው እንደነበር አይዘነጋም። ነገር ግን እውነታው እንደዛ ስላልነበረ ድጋሜ የሌሎች እርዳታ የሚያስፈልጋቸው ሆኖ እርዳታ ወደ መጠየቅ መጡ። ነገር ግን አዎንታዊ ምላሽ አልተገኘም። ስለዚህ በምን እያስፈራሩ ነው? በአውሮፓ የሚገኙ የኔቶ አባል ሀገራት ውስጥ ያሉ የአሜሪካ ወታደሮችን አስወጣለሁ ብለው በጀርመን 5000 ወታደሮችን በመቀነስ ለመጀመር ተዘጋጅተዋል። ይሄ ጉዳይ በኢራን ምክንያት ኢቭን በኔቶ እየታየ ያለው መሰንጠቅ ምን ያክል እውነት መሆኑን የሚያሳይና የሚያረጋግጥ ነው። በዚህ ሰዓት የተሰሙ አበይት ዋና ዋና የዓለም ጉዳዮች እነዚህ ናቸው። ነፃነት ላቀው ነኝ። በሬድሲ ፖስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።